ለምሳሌ አንቺ የመዳም ቅመሞችን አንድ ቡታንታ ይኑራቸው አይኑራቸው ኬት አወቅሽ? በደንብ ነው የምናውቀው። ዩኒፎርም እኮ ምናልባት አንቺ አሁን ሌላ ልብስ ለብሰሽ ሊሆን ይችላል እንጂ አንቺ ከእናት አባትሽ ቤት ከመጣሽ በኋላ ዩኒፎርም ለብሰሽ መዳምሽ ቤት ሽንት ቤት እና ኩሽና እያጠብሽ ነው የምትሰሪው። አሁን ምናልባት ሌላ ላሳይሽ ነይ አውቃለሁ አልፈልግም። ነገር ግን መዳም ኩሽና ስታጥቡና ስራ ራሴ ልንገርሽ፣ አንድ ቀን ዩኒፎርም ለብሼ አላውቅም የአረብ ሀገር ከመጣሁ። ሁለተኛ ደግሞ ዞሮ መዳም ኩሽና ዞሮ ዩኒፎርም መልበስ የበታችነት ሳይሆን ዩኒፎርሟን ብቀይር ዩኒፎርም ያላችሁ ራሳችሁ ናችሁ እንጂ እኔ አይደለሁም። እኔ በዩኒፎርም አላፍርበትም። አፈርንበት እንዴ ያለችው ዩኒፎርም አናፍርበትም። ከዩኒፎርም አልቀይረሽም። አንቺ ነሽ ማዳም ቤት ዩኒፎርም ለብሰሽ ስትሰሪ አልሽኝ ስትይኝ እኔ ዩኒፎርም ለብሼ አላውቅም አይደለም ሳየሽ ከዚህ በላይ ሳሮን ስትለኝ ደግሜ ነው ያልኩልሽ። ሳሮን አልሰማሁም። ምን ነበር ያልኩት? በደንብ ነው የሰማሁሽ። ጆሮዬ በደንብ ነው የሚሰራው ያልሽው። አንድ ቡታንታ ይለብሳል ሲላው ከዩኒፎርም አትላቀም። ከሶስትና ከአንድ ደህና ዶድራንት እንኳን አልተቀባችም። ቡታንታው ችግር የለም ቦላሌም ትለብሳለች። ስሊፐሩ ተረከዙ ተቀዶ ከጀርባ ዩኒፎርም እንደው ክብር አለ። ዩኒፎርም መሰለህ ጅብ ብናረግ ይሻላል። ዩኒፎርም ተው፣ ኧረ አትጭመቁን። ኧረ ጨመቃ በዛ ማለት ነው። እየመግሬድ እሺ ጋስ በረባሽ ሙሉ ሰክች የማም ምሶች የሚተራወት ሶስት ምስት ነው ለበዙ ስትሩ እያበረታታሽ ነው ፊፊ፣ እያበረታታሽ ነው። እኔ ይስጡ ሳይሆን አብርሃም አሁንም እዚች ጋር እኛ መቻለን እንደዛ ድረስ እየሰጠው ያለው እኛ ስለ አብርሃም አወራን። ያልተጻፈውን ተነባለች ለምን ትሰጣላችሁ ነው ጥያቄያችን እንጂ አብርሃም ለምን ተቀበለ? ያልተጻፈ ታነቢያለሽ እና ታዲያ ሴቶች ከሰጡ ለምሳሌ ኩሩ አንቺ ለምሳሌ እዛች ጋር መዳብሽ ቤትም ሆነ ማንም ቤት ተቀምጠሽ ኩሩዬ የሆነ እኔ ያንቺ ወዳጅ ነኝ ልበለሽ ለምሳሌ ማለት ነው። እኔ ያንቺ ወዳጅ ሆኜ ኩሩ የሆነ ስጦታ ልሰጥሽ ነበር እንገናኝ ብለሽ አልቀበልም ትይኛለሽ? እልሻለሁ እኔ እልሻለሁ። ቆይ ልንገርሽ እኔም መልሻለሁ። ትስቃለች ኩሩ። እሺ መልሽልኝ። እኔ ላንቺ እኮ ብንሰጣጥ እኮ ድሃ ነን። አዎ ግን እኮ ይልሽ አሁን ይልሽ እየመጣሽ ነው። ወይ አሁን እየመጣሽ ነው። ሳሮን ተረጋጊ። እኔና ኩሩ እያወራ ነው። እኔ ልሽ አንዴ ላውራ ስሚኛ፣ እኔ አንዴ ስሚኝ፣ ብቻሽን አወራሽ እኮ ስሚኛ። ደሃ ሀብታም ሲሰጠው እኮ ነው መልስልሽ። አንዴ ጥያቄ እኔም በዛም ትመልሻለሽ እኮ አንደኛሽን ትመልሽ። ለሀብታም ሲሰጣ አይመጣም። ደሃ ማለት ነው። ደሃ ለሀብታም ሲሰጣ አይመጣበትም። ምክንያቱም እናቱ ያው ከብት ሽጣ ሁላችንም ማለት ነው ዳልቶን አይደለም ወደ አረብ ሀገር የመጣና እናትሽ ወይ ቤት ሽጣ ነው ወይ መሬት ሽጣ ወይ ደግሞ የወተት ከብት ሽጣ ነው የመጣችው። ብድሩን እንኳን አልከፈልሽም። ለሀብታም ግን ለተትረፈረፈ እንዲሁም ልጨርስ ከአንቺ ጋር ላውራ። መልስ አልመልስልሽም። እርሺኝ እንደው ነገር እያረዘብሽው እኮ ነው አንቺ እኮ ልነግርሽ እኮ ነው። ታዲያ ልጨርስሽ። ደሃ ለሀብታም ስጥ አይመጣውም። ያው ከብት ሽጣ ወይ ነገር ያው ባይዘው ወይ ስለ አብርሽ አላወረንም። እኛ ስለ ሴቶቹ ነው ያወረነው። እኛ ስለ አብርሽ አያገባንም። ስለ ሴቶች ካወራሽ እኔ አንድ ነገር ልጠይቅሽ። ሳሮን ትጨርሳ እንዴ? ተደማመጡ። ሳሮን ጨርሺ። ከዛ ፋፊ ይልሽ ስሚኝ። እሷ ረዥም እየሄደች እኮ ነው። አረዘመም። አሳጥርልሻለሁ። እኔም ይልሽ ለእኔም ብትሰጡኝ እኔም እቀበላለሁ። እሺ ትቀበያለሽ። ለሀብታም ግን ሲሰጥ አይመጣውም። ያው
ለሀብታም አልሽ አንቺ። አሁን ለሀብታም ማለትሽ ቀይሩ ነው። ኖ ሳሮን ዩኒፎርሙ ነገር ችግሬ ነው። እኔ በዩኒፎርም እኛ ለብሰናል። ውሽ በናትኛ ለብሰናል። ለፍሬ ጥያቄ ጠይቃት። ፍሬ አንድ ጥያቄ ሳሪ፣ እኔ አንድ ጥያቄ ጠይቅሽ። ለምሳሌ እና አንቺ ጓደኛ ሆነን አብረን አንድ ቤት እንሰራለን እንበል። አብረን ወደ ቤት እየሰራን ፍሬ ቆይ አዳምጪ። አብረን እና አንቺ አንድ ቤት እየሰራን ነው እና እኔ የእናብርሽ ደጋፊ ሆኜ ደግሞ ብሬን ስልክላቸው አድንቄ ብሬን ስልክላቸው ታያለሽ፣ አማክርሻለሁ። የላከ ሰው አለ ወይ? ልንገርሽ፣ አዳምጪኝ። እኔ ስጣለሁ። ቆይ አዳምጪኛ፣ በእናትሽ አዳምጪ። እኔና አንቺ አብረን እየሰራን ለእናብርሽ ብር ልልክላቸው ነው ብዬ ብሬ ላኩላቸው ልበልሽ፣ ተላከ። ከዛ በሚቀጥለው እኔ ቸገረኝና ፍሬ በእናትሽ ብር ስጭኝ ቸግሮኛል እንደዚህ ብልሽ፣ ኧረ እባክሽ የማንን ጎረብ ስቀልቢበት የከረምሹ ለምንድን ነው የምሰጥሽ ብለሽ መልስ የምመልሽልኝ። ይኸውልሽ ልንገርሽማ፣ አሁን እኮ ሌላ ነው። አንቺ እኮ ይሄ ብድር ነገር ነው እየተጠያየቅን ያለ ነው እንጂ እንደ ስጦታ አይደለም። ቁሩ ተረጋጊ። ስጦታ አይደለም። ሳሩን ለጠየቅሽኝ ጥያቄ ማለት ነው። ሳሩን እመልስልሻለሁ። ሳሩን ለጠየቅሽኝ ጥያቄ ማለት ነው። እሱ ሀብታም ነው ለምን ይሰጠዋል? እኛ ድሃ ነን፣ ብንሰጣጠም ችግር የለውም ነው ያንቺ ጥያቄ ማለት ነው። እሺ እኔ ስጠይቅሽ አንቺ አብርሃም ብቻ ነው እንደ ሀብታም እዚህ ቲክታክ ተራ እየታያችሁ? ሌላው ጊፍተር የሚሰጠው ለምሳሌ ስም አልጠራለሽም። ስም ከጠራውልሽ ማአት ልጆች አሉ። ስም አልጠራለሽም። ምክንያቱም ማለት ነው እዚህ ስንመጣ ስም ስንጠራራ የቤቷ ባለቤት ናት የምትወቀሰው፣ እኔ አይደለሁም። እኔ ጠርቼ ላወራ እችላለሁ፣ ኖርማል ነው። ግን የቤቷ ባለቤት ናት የምትወቀሰው። ነገር ግን ስንቶቹ ናቸው ሀብታሞች? የአብርሽ የተሰጠው ስጦታ ብቻ ነው? አብርሽ ብቻ ነው እንደ ሀብታምነቱ የታያችሁ? አፍታምን ከሆነ እኮ ፍሬ አንቺ እኮ ብር ልከሽ ሰተሽ ብትናገር ያምርብሻል። አንቺ ራስሽ ቋጥረሽ ሌሎቹ እኮ የምታገኝ። ተረጋጊ። መልስ ስመልስ አውርጃቸው ሚንጫጩት አውርጃቸው። በአላ ምንድን ነው ግራ የገባኝ ነገር ማለት ነው። ግራ የገባኝ ነገር አብሬሽን ለእንቁ አጠቃላይ ምንድን ነው ችግሩ? ይሰማል። ትክክለኛ ጥያቄ ሲሆን አይሰማቸውም። ስጦታ መሰጠቱ ይህን ያህል ህዝቡ ለምን አንገበገበው?